የትርሲት ልጆች በጧት ተነስተው ሁለት ወንድማማቾች ይመካከራሉ። ሁለቱም የሚናገሩት ይውልህ እኔ ምልህ ወንድሜ ካሌብ እናታችን የሆነ ነገር መጠየቅ አለብን። አንተም ከማን ጋር መኖር ትፈልጋለህ? እኔ የመኖር የምፈልገው ከአባቴ ጋር ነው። ማለትም ከእናቴ ጋርም ከአባቴ ጋርም እያልኩ ነው መኖር የምፈልገው። ግን ደግሞ ይውልህ እናትና አባታችን እንድናስታርቃቸው ፈልጋለሁ በማለት ለወንድሟ ስትነግረው ወንድሟም ይድገደንገጥ ይልና እኮ እኔ መኖር የምፈልገው ከእናቴ ጋር ነው፣ ግን ደግሞ አብረው ቢኖሩ ደስ ይለኛል። አዎ ስለዚህ እናታችን የሆነ ነገር መጠየቅ አለብን። የምትፈልጉትን ነገር እንደው የፈለጋችሁትን መጠየቅ ያለባችሁትን ነገር ጠይቁኝ ብላን የለ እንደ ከዚህ በፊት። ስለዚህ አሁን እናታችን ሄደን መጠየቅ አለብን፣ እንጠይቃት ግድ የለህም በማለት እሺ ይባባሉና ሁለቱም ይሄዱና እናታቸው ተኝታ ስለነበረ ከእንቅልፏ ቀስቅሰው ተነሺ ይሏታል። እንዴ ልጆች ዛሬ በጧት እንዴት ተነሳችሁ? ትምህርት ቢኖር ኑሮ በዚህን ሰዓት አትነሱም ነበር፣ ዛሬ እንዴት ተነሳችሁ? በማለት ትርሲትም ልጆቿን ትናገራለች። እናቴ እኔ እኮ ሁሌም ጧት ነው የምነሳው፣ ምን ሆነሽ ነው ስትላት፣ እርግጣው አንቺ ጧት ነው የምትነሽው የኔ ልጅ በማለት ሴቷን ስታመሰግናት፣ አዎ ካሌብ ብቻ ነው እንጂ እንቅልፋም እኔማ በጧት ነው የምነሳው ስትል፣ ወንድሙም እንደ እህቱን አንቺ እኔ እንቅልፋም አይደለሁም እንቅልፋም አትበኝ በማለት እህቱን ይቆጣታል። ሁለታችሁም ጎበዞች ናችሁ፣ ጧት ትነሳላችሁ፣ ግን ደግሞ ሴቷ ልጄ ቶሎ ትነሻለሽ፣ አንቺ ጎበዝ ነሽ በማለት ሴቷን እያመሰገነች ዛሬ እንዴት በጧት ተነሳችሁ? ለምን መጣችሁ? እሁድ ነው፣ ለምን እረፍት አላደረጋችሁም? ስትላቸው አይ እናቴ ዛሬ የሆነ ነገር ጠይቁኝ፣ የምትጠይቁት ነገር ሲኖር ሳትፈሩ ጠይቁኝ ብለሻል። ስለዚህ አሁን የሆነ ጥያቄ ልንጠይቅሽ ነው በማለት ይጀምራሉ። እሺ ምንድን ነው የምትጠይቁኝ? ልጆች ጠይቁኝ፣ ምንም ችግር የለውም እመልስላችኋለሁ በማለት እሷም በልበ ሙሉነት ትመልስላችኋለች። እዩሽ የምንጠይቅሽ ከአባዬና ከሚኬ ማንን ትወጃለሽ የሚል ጥያቄ ይመጣል። ትርሲትም ያልጠበቀችው ነገር ስለነበር እጅግ ትደነግጣለች። ልጆች ምን እያደረጋችሁ ነው? ምንድን ነው የምትሉት? አዎ ማለትም እኛ የምንፈልገው አባታችን ትወጂዋለሽ አትወጂውም የሚለውን ነው። እናም መልሱን ካንቺ ነው የምንጠብቀው በማለት ስጠይቋት ትርሲት እጅግ ትደነግጥና ሁለቱንም እወዳቸዋለሁ፣ ሚኪን እንደ ባሌ ብሩክን እንደ ወንድሜ ነው የምወደው የሚል መልስ ስትመልስላቸው፣ እኛ ደግሞ አባታችን ነው የምንወደው፣ አባታችሁ እኮ ሚኪም እኮ አባታችሁ ነው የሚል ጥያቄ መልስ ስትመልስ፣ በፍጹም ሚኪ የእንጀራ አባታችን እንጂ አባታችን አይደለም፣ አባታችን ደግሞ አባዬ ነው በማለት ስትመልስ፣ ቆይ እሺ አሁን ሁለታችሁ ታርቃችሁ መኖር ትችላላችሁ ወይ? የምትወጁ ማንን ነው ከልብሽ የሚል ጥያቄ አሁንም ይደገማል። አሁን ወደ የክፍላችሁ ሂዱልኝ በማለት ስትቆጣቸው ተናዳሷም ስለነበር በስሜት ልጆቿን ትቆጣቸዋለች። እነሱም እሺ ሂዱና ተናደው ወደ ክፍላቸው ይሄዳሉ። ክፍላቸው ቁጭ ብለው እያለ እርሷ ሚኪን በፊት እንደዚህ ልታገባው እየቻለችው አፍቅራው ወዳው ሳይሆን ባሉዋ በሞተ ሰዓት ካጠገባው ነው ይንከባከባት ስለነበረ ነው። ስለሚንከባከባት ያንን ነገር እንደ ፍቅር ሳይሆን እንደ ይሉንታ ይዟት ሚኪን ታገባዋለች። ያን ነገር የበፊቱን ትውስቷን እያሰበች እያስታወሰች እጅግ ትናደዳለች። አዎ የምወደው ግን ብሩክን የልጆቼን አባት ነው። ሚኪን እኮ በዚህ መልኩ አይዞሽ አለውልሽ ስለሚለኝ ብቻ ነው የወደድኩት እንጂ እኮ አፍቅሬዋ አይደለም ያገባሁት በማለት ግራ ትጋባለች። እየተወዛገበች እያለ ልጆቹም እዩልህ እናታችንን እንዋሻትና የሆነ ነገር ብለን እናትና አባታችን እናስታርቃቸው፣ ሚኪን ከዚህ ቤት እናስወጣው በማለት ሁለቱ ይነጋገራሉ። አሁን እታችን ውረድና የሆነ ጌም እንጫወታለን ሁሉንም ስብስብ አድርገናቸው በማለት ሁለቱ ይነጋገራሉ። ጋሽና ብሩክ ቤተክርስቲያን ሄደዋል። ርብቃ ሳሎን ብቻዋን ስለነበረች ሁለቱም ከቤተክርስቲያን ተመልሰው ደከመን እያሉ ይመጣሉ። ወይ መጣችሁ በማለት ርብቃም አባቷንና ወንድሟን ስትቀበላቸው ውሃ እንዲጠጡ ውሃ ከሰጠቻቸው በኋላ አባት እስኪ ትንሽ አረፍ ልበል ግባና ሲሏት ምግብ አትበላም ወይ አባዬ ስትል አይ አሁን አልበላም እቆያለሁ ልጄ በማለት እርሳቸው ወደ ክፍል ሲሄዱ ብሩክና ርብቃ ሳሎን ቁጭ ብለው እዩልህ የታል ያመጣህልኝ አላመጣህልኝም ወይ ዛሬ ስትለው ብሩክ ረስቶ ስለነበረ ምንድነው የሚል መልስ ሲመልስላት፣ ሁልጊዜ ቾኮሌት ወጥቶ ሲመለስ ቾኮሌት ገዝቶላት ስለሚመጣ የዛን ቀን ረስቶ ይመጣል። እናም በዛን ሰዓት አንተ ቆይማ ነግሬሃለሁ በማለት ሳያስበው እጁ ክንዱ ላይ ትነክሰዋለች።
ቆይ ምን ሆነሻል ግን አንቺ ልጅ? ቆይ ምንድነው? እኔ ሳላስበው ወደ ጅብነት ተቀይረሻል ልበል? ለምንድነው የምትነግሽኝ? በቃ ረሳሁት፣ ዛሬ ሳልገዛልሽ መጣው በማለት ሲመለስላት ወደው ልጆቹ ተከታትለው ይመጣሉ። ትርሲትም ተከትላቸው መታ ስለነበረ መሬት ቁጭሉና ጋሽም ካጠገባቸው ስለነበሩ አሁን ኑ መሬት ቁጭ በሉ የሆነ ጨዋታ መጫወት አለብን በማለት ይሰበስቧቸዋል። እኛ እኮ ትልልቆች ነን ልጆች ለምንድነው እኛ መሬት ያስቀመጣችሁን ስትላቸው ትርሲት ምንም ችግር የለውም ጨዋታ ስለሆነ እንጫወታለን ትእዛዝ አለው እንታዘዛለን። የተሸነፈ የጠርሙሱ አፉ የደረሰበት ሰው የሆነ ትእዛዝ ይታዘዛል በማለት ልጆቹ እንጫወት ይላሉ። እና ታዲያ ቢያንስ እኛም ባትፈሩ ጋሽን አትፈሩም? ጋሽ እኮ ትልቅ ሰው ናቸው በማለት ለልጆቿ ብትነግራቸውም ጋሽ አባባ ቆይ መጫወት አይፈልጉም? ምንም ችግር የለውም ከልጆች ጋር መጫወት እኮ አይምሮ ማደስ ነው እንጫወታለን በማለት እሳቸውም ሲፈቅዱላቸው ልጆቹም ደስ ብሏቸው ጨዋታ ሊጀምሩ ሲል ሚኪ ይመጣል። ቆይ ልጆች እኔም መጨመር አለብኝ አብሬያችሁ ጫወታለሁ በማለት መሀላቸው ይገባል። እናም የተሽከረከረችዋ ጠርሙስ ወደ አባባ ጋር ስታመራ አባባን ትእዛዝ እናዛለን በማለት እሺ ምንድነው የምታዙ ሲል የሆነ ትእዛዝ እናም በዛን ሰዓት ሚኪ በቃ አሁን መከርበት አለብህ አንተስ ሽማግሌ ሲል ይናገራል። እንዴ በማለት ሽማግሌውም ጨንቋቸው ስለነበር ከመስማት ውጪ ምንም መልስ አልነበራቸውም። ርብቃ ደግሞ በፍጹም አይሆንም አባዬ እኮ ትልቅ ሰው ነው እንዴ ነው እሱ የሚከረበተው ምን ማለት ነው በማለት ስትቆጣው እና ምን ችግር አለው ይሁና ይሄ እኮ ቀላል ነገር ነው ሲል ሚኪም ይናገራል። በዛን ሰዓት ትርሲትም በጣም ትናደድና ምን እያልክ ነው? እውነቷን ነው ርብቃ የተናገረችው። ሌላ ቅጣት ካለ ሌላ ቅጣት ቅጧቸው እንጂ ይሄ ለሳቸው የሚሆን ቅጣት አይደለም በማለት ስትቆጣ እንግዳውስ እንደ ፌስታል ተንኮሻኮሹ ነበረ መልሱ። እንዴት ብዬ ነው ልጅ እንደ ፌስታል የምንኮሻኮሸው? ተንኮሻኮሿ የሚለው ዝም ብለው አባባ ለቅጣቱ ያህል ኮሽኮሽ እንደ ፌስታል ዝም ብሎ ተንኮሻኮሹ በማለት እሷም ልጅቷ ትነግራቸዋለች። እሳቸውም የተባሉትን አድርገው ይቀመጣሉ። አሁንም በድጋሚ የጠርሙሱ ቅጣት የልጆቹ ጨዋታ ግራ ቢያጋባቸውም ጠርሙሱ ሲሽከረከር አሁንም ሚኪ ጋር ይሄዳል። ሚኪ ጋር ሲሄድ አሁንም ሚኪን እየቀጡት ቅጣት እጅግ የሚያስደነግጥ ነበረ። እሱም ሚስቱን የተባለ መስሎት እጅግ ደስ ብሎን ነበር። ግን ደግሞ ነገሩ እንዲህ ነው። ርብቃን ነበር ሳማት የሚል ትዕዛዝ ይወጣለት። በጣም እየተናደደ ቢሆንም የርብቃን ግንባሯን ከሳመ በኋላ አሁንም የሚሽከረከረው ጠርሙስ ብሩክ ጋር ይሄዳል። ብሩክንም አሁን ትርሲትን እንዲስማት ሲያዙ ሚኪ እጅግ ይናደዳል። ቆይ ምን እያደረጋችሁ እናንተ ልጆች? እንዴት ነው የሚስማት እንዴ? ምን ችግር አለው? ኢሳማታ አንተ ርብቃን ስማት የለ እንዴ በማለት ልጆቹም ሚኪን ሲናገሩት እና እኔ እኮ ግንባሯን የሳምኳትኝ ምንድን ነው የምትሉት ሲላቸው እናሱም ታዲያ ጉንጯን ኢሳማታ ምን ችግር አለው? ይሄ እኮ ትእዛዝ ነው በማለት ልጆቹ እያፈጡበታል። በልሺ ሳማት በማለት በቁጣ ሚኪ ይናገራል። ግራ የተጋባው ብሩክም እሺ ትርሲትን ነው የምሰማት በማለት ትርሲትን ጉንጯን ሲሰማት ሚኪ እጅግ ተናዶ ስለነበር ከተቀመጠበት ይነሳል። እሷም እጅግ ተናዳ ስለነበረ ቆይ ለምን እንደዚህ ሆነ? እኔ ርብቃን ሲስማት እኮ አልተናደርኩኝም ለምንድን ነው የሚለው በአይምሯ ውስጥ ተቀርጾ ስለነበረ ልጆቹም እየተሳሳቁ ሚኪም ከዛ መጫወቻ ቦታ ተነስቶ ጥሏቸው ይሄዳል። ተናዶ ልብሱን ቀያይሮ ወደ መጠጥ ቤት ነበር ሄደው ከሹፌሩ ጋር። ሹፌሩም አማካሪው ስለሆነ ቆይ ምንድነው እየተደረገ ያለው ምንድነው እዩልህ ልጆቹ ራሱ እነሱን መስለዋል ልጆቹን ምን እንደማደርጋቸው አላውቅም ሲለው ሹፌሩም እንዲደበድባቸውና እንዲቀጣ ይነግረዋል ለሚኪ። ሚኪም እንዴት ነው እኔ እነሱን መቀጣና መደበድበው ያማሃል እንዴ? እኔ ራሱ እኮ ቅጥረኛ ማለት ነኝ እዛ ጋር ምንም ነገር በስሜ የለም በማለት ሲናገር ታዲያ የእንጀራ ልጆችህ ቢሆኑ ታዲያ መቀጣት እኮ ግዴታ ነው። አልመታም አልገረፍም ካሉህ ደግሞ እርገጣቸው የሚል የሚያስጠላ ምክር ሲመክረው እሱም እጅግ ስሜታዊና ተናዶ ስለነበር አንተ ጅንህ የምለው በምክንያት ነው በማለት ሹፌሩን እየተናገረ አሁን ዝም በለኝ እኔ በግሌ አስባለሁ። ቆይ ብሩክን እንዲገልልህ እየቀጠርከው ሰው የት ሄደ ሲለው እሱማ ታሰረ የሆነ ነገር አድርጎ ታስሯል ተብሏል እና ቀብዱን መለሰልህ እንዴ ሲለው በፍጹም ቀብዱን እንዳልመለሰለትና ከእስር ቤት እንዴት ነው ቀብድ የሚመልስልኝ በሽተኛ ነህ እንዴ አንተ በማለት ይናደዳል። እና እኔ ልጨርስልህ አንተን ከዚህ በኋላ እዚህ ውስጥ አላስገባህም አፈን ዝጋ በማለት ይቆጣል። ትርሲት የብሩክ እህት ጓደኛዋን እንዳገኘች ለብሩክ ትነግረዋለች። እናም ብሩክ ልብስህን ቀይርና እንሂድና የእህትህን ጓደኛ እስኪ እናናግራት እህትህ የት እንዳለች በማለት ትጠይቀዋለች። እሱም ደስ ስላለው